ዛሬ በዚህ ቪዲዮ ላይ ስትናደዱ ማድረግ የሌለባችሁን 4 ነገሮች እነግራችኋለሁ። ብዙ ሰዎች ሲናደዱ በጣም ብዙ ስህተት ውስጥ ይገባሉ። እድሜ ልካቸውን የሚከተላቸው ጥሩ ያልሆነ ነገር ውስጥ ይገባሉ። ስለዚህ በዚህ ቪዲዮ ላይ ዲቴል የሆኑ ነገሮችን አስተምራችኋለሁ። ከመጽሐፍ ቅዱስ እየጠቀስኩ መጽሐፍ ቅዱሳዊ ሐሳብ ነው ማስተምራችሁ። እስከመጨረሻው ይህንን ቪዲዮ ማየታችሁን እንዳትረሱ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩ። ቪዲዮን ካያችሁ በኋላ ደግሞ ሐሳባችሁን በኮሜንት ማሳወቃችሁን አትርሱ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ ሰዎች እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርት እንሄዳለን። እሺ፣ ስትናደዱ ማድረግ የሌለባችሁ አንደኛው ነጥብ ምንድነው ካላችሁኝ፣ ውሳኔዎቻችሁ ላይ መጠንቀቅ አለባችሁ። ብዙ ሰዎች ንዴት ሰዓት ላይ የወሰኗቸው ውሳኔዎች በህይወት ዘመናቸው ሁሉ የሚጸጸቱበት ነገር ውስጥ እንዲገቡ ያደርጋቸዋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 27 ያለውን አብረን እናነባለን። ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። አያችሁ፣ ተቆጡ ይልና ግን ቁጣችሁ ላይ መጠንቀቅ ያለባችሁ አንዱ ነገር ምንድነው ሲባል ኃጢአት እንድትሰሩ የሚያረጋችሁ በር መክፈት የለባችሁ፣ ወይም ደግሞ ለዲያብሎስ መግቢያ ስፍራ መስጠት የለባችሁም፣ ስታንድ መስጠት የለባችሁም ይላል። ስለዚህ ንዴት ሰዓት ላይ ሁል ጊዜ ማወቅ ያለባችሁ ሰይጣን ትኩረት አድርጎ ይጠብቃችኋል። ይህንን ነገር ዘፍጥረት ምዕራፍ 1 ላይም ሰው ሲናደድ፣ ሰው ሲቆጣ ኃጢአት ትኩረት እንዴት እንደሚያደርግበት ያ ሰው ላይ ላሳያችሁ። ሁላችሁም ወደ ዘፍጥረት ምዕራፍ 4 ከቁጥር 3 ጀምሮ እናያለን። ከብዙ ቀንም በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ፣ አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊት ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስበት ይላል። ስለዚህ ስትናደዱ ሁል ጊዜ ኃጢአት በደጃችሁ ይቀመጣል። ከዛስ ትኩረቱ ወይም ፈቃዱ ደግሞ እናንተ ላይ ይሆናል ማለት ነው። እጅግ በጣም በትኩረት ነው የሚከታተላችሁ ኃጢአት። በንዴት ሰዓታችሁ ላይ የምትወስኗቸው ውሳኔዎች ህይወታችሁን 100% ሊያጠፉትና ሊገሉት ይችላሉ። ከማይጠቅም ህይወት የወጡ ሰዎች በጣም የሚገርማቸው ነገር ልክ ሲናደዱ ነው ወደ ድሮ ላይፋቸው የሚመለሱት። ለምን ሲባል የቁጣና የንዴት ሰዓት ላይ የሚመጡት ውሳኔዎች፣ የሚመጡት ስሜቶች ጤነኛ ስሜቶች አይደሉም፣ ወይም ትክክለኛ ስሜቶች አይደሉም። ስለዚህ በንዴት ሰዓት ላይ ውሳኔዎችን እንዳትወስኑ ተጠንቀቁ። በምትናደዱበት ሰዓት ላይ ምንም አይነት ውሳኔ እንዳታደርጉ አሳስባችኋለሁ። ውሳኔዎቻችሁ ጤነኛና ሚዛናዊ ስለማይሆኑ ማለት ነው። ስለዚህ ብዙ ሰዎች ሲናደዱ ወደ መጠጥ ቤት ይሄዳሉ። ከዛ ቀን በኋላ መጠጥ ሱስ ውስጥ ይታሰራሉ። ብዙ ሰዎች ሲናደዱ ያንን ንዴታቸው ላይ መጥፎ ውሳኔዎች ስለሚወስኑ ቅጽበታዊ ለሆነች ነገር የማይሆን የሚጸጸቱበትን ነገር ያደርጋሉ። ስለዚህ በንዴት ሰዓታችሁ ላይ በፍጹም የምትወስኗቸው ውሳኔዎች ላይ ጥንቃቄ አድርጉ። እኔ ልምከራችሁ፣ ጭራሽ ውሳኔዎችን እንዳትወስኑ አሳስባችኋለሁ። መወሰን ያለባችሁ አንድ ውሳኔ ምንድነው ሲባል ይህንን ንዴቴን ማቆም አለብኝ የሚል ውሳኔ ብቻ ነው መወሰን ያለባችሁ። ቀደም እንዳነበብኩላችሁ ነው። እዚህ ጋር ቃየል በንዴት የወሰነው ውሳኔ ወንድሙን ለመግደል፣ እግዚአብሔር ግን ቀድመ ንገስባታል። ምን ማለት ነው ሲባል ሳትቀድም ቅደማት እያለው ነው። ንዴት ሰዓት ላይ ሰይጣን ሳይቀድማችሁ እናንተ መቅደም አለባችሁ። ምን አድርጋችሁ ሲባል ያሰባችሁትን ክፉ ነገር ማቆም ወይም ደግሞ ንዴታችሁን መቆጣጠር ይኖርባችሁ። ሁለተኛ ደግሞ በንዴት ሰዓት ላይ ማድረግ የሌለባችሁ ነገር ምንድነው ሲባል በንግግራችሁ ላይ ጥንቃቄ አድርጉ። ብዙ ሰዎች በንዴትና በቁጣ ሰዓት የሚናገሩት ንግግር ብዙ ሰዎችን ሰብሯል፣ ራሳቸውንም ደግሞ ሰብሯቸዋል። ይህንን እንዴት አልከን ካላችሁኝ መጽሐፍ ቅዱስ ያዕቆብ መጽሐፍ ላይ ስትሄዱ እንደዚህ ይላል፣ አንደበት እሳት ነች ይላል፣ የፍጥረትንም ሩጫ ታቃጥላለች ይላል። አያችሁ፣ በቁጣ ሰዓት የምታወጡትን የአንደበታችሁ ቃል የሰዎችን ሩጫ 100% ሊያቃጥል ይችላል። የሰዎችን ሩጫ ብቻ አይደለም የእናንተንም ሩጫ 100% ሊያቋርጥ ይችላል። ብዙ ሰዎች በንዴት ሰዓት እርግማን ቃልን ይናገራሉ። ሰዎቹ ላይ ብቻ አይደለም ራሳቸውም ላይ ጭምር የርግማንን ቃል ይናገራሉ። ስለዚህ በቁጣ ሆናችሁ የምትናገሩት የርግማን ቃል ብዙ ሰዎች ላይና ራሳችሁም ላይ
ጥፋትን ሊያደርግ ስለሚችል በፍጹም የእርግማን ቃል ካፋቸው ይወጣል። ምንድነው ማድረግ ያለብኝ ካላችሁኝ ይሄንን የእግዚአብሔርን ቃል አዳምጡ። ማቴዎስ 5 ከቁጥር 44 እስከ 45 እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይ ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። ለሚያሳድዷችሁ ሰዎች፣ መጥፎ ነገር ላረጉባችሁ ሰዎች፣ ያንን ንዴትና ቁጣ በእናንተ ህይወት ላይ ለቀሰቀሱ ሰዎች ምላሻችሁ እርግማን መሆን የለበትም። ምላሻችሁ ጸሎትና ባርኮት መሆን አለበት። ሰው እንዴት ነው በዚህ ቁጣ ውስጥ ሆኖ ወደ በረከት መናገር ውስጥ የሚገባው? እንዴት አይራገምም ካላችሁኝ በመንፈስ ቅዱስ ራሳችሁን የመግዛት ልምምድ ውስጥ መግባት አለባችሁ። ስለዚህ በቁጣችሁ ሰዓት ቀናችሁን እንዳትረግሙ። ኢዮብ እንደዚህ ያለ የተወለድኩበት ቀን የተረገመ ይሆናል። በዛ ቁጣ ውስጥና በዛ ንዴት ውስጥ ስለነበር ማለት ነው። ስለዚህ በህይወታችሁ ላይ በፍጹም የራሳችሁን ነገር እንዳትረግሙ፣ የሰዎችንም ነገር እንዳትረግሙ። ስለዚህ በዚህ ሳይድ እጅግ በጣም ጥንቃቄ እንዲደረግ አሳስባችኋለሁ። ይልቁንም መባረክና መልካምን ቃል መናገር ለብዙዎች አቅምና ኃይል ይሆናል። ለምንድነው እንደዚህ መናገር የሌለብኝ ካላችሁኝ ሰዎቹን ከመጉዳታችሁ በፊት ራሳችሁን ከመጉዳታችሁ በፊት የምትጎዱት መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ጊዜ በንዴት ውስጥ ሆናችሁ በመተናገሯቸው ንግግሮች ይበደላል ወይም ያዝናል። ለዚህ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ሶስተኛ ደግሞ በንዴት ሰዓት ማድረግ የሌለባችሁ ነገር እግዚአብሔር ላይ እንዳታማሩ ወይም እንዳታጉረመርሙ። ብዙዎቻችን የማናስተውለው ነገር አለ። ምስጋና ነገሮቻችን እንደሚያስለቀቅና ነገሮቻችን እንደሚያስከፍት ብዙ ተምረናል። ማመስገን ሰንሰለትን እንደሚበጣጥስ በብዙ ጥቅስ በማስረጃ ተምረናል። ነገር ግን ማጉረምረም ስለሚያመጣብን አደጋ ግን ብዙ ጊዜ አልተነገረንም። ማመስገን ብቻ አይደለም፣ ማጉረምረም እጅግ በጣም ህይወታችሁ ላይ አደገኛ ነገርን እንደሚያመጣ ማስተዋል አለባችሁ። ለምሳሌ እስራኤላውያን በምድረ በዳ ላይ ሲጓዙ አንዱ ምድረ በዳ ላይ እንዲቀሉ ያደረጋቸው ትልቁ ነገር ምንድነው ካላችሁኝ ማጉረምረማቸው፣ እግዚአብሔር ላይ አፋቸውን መክፈታቸው። ይህ ደግሞ የሚሆነው ረሃብና ጥማት ሰዓት ላይ በመቆጣትና በመናደድ የሚመጣ ንግግር። ስለዚህ በህይወታችሁ ላይ በንዴት ሰዓታችሁ ላይ እግዚአብሔርን የሚያማርር ንግግር በፍጹም ካንደበታችሁ እንዳይወጣ። እግዚአብሔርን እንዳትቆጡት። አንተን እንዲያረከኝ እዚህ ነገር ውስጥ እንደሆነ ያረከኝ አንተነ እንዲሆንኩት ባንተ ምክንያት ነው ብላችሁ በቁጣችሁ እግዚአብሔርን እንዳታማሩ። ለምን ሲባል እግዚአብሔርን ታስቆጡታላችሁ። ቅጣቱ ደግሞ ከባድ ነው የሚሆነው። በህይወታችሁ ላይ መንገድ ላይ ተቃራላችሁ። እየሄዳችሁበት ካለው ራእይ እግዚአብሔር ካየላችሁ መንገድና ዴስቲኒ ሊያቆማችሁ የሚችለው አንዱ እግዚአብሔርን መናገርና እግዚአብሔር ላይ ማጉረምረም። ስለዚህ በጣም ጥንቃቄ መደረግ ያለበት ነገር ቢኖር በንዴት ሰዓት እግዚአብሔርን ክፉ ነገር እንዳትናገሩት። ይልቁንም በዛ ምትክ ማመስገንና እግዚአብሔር በዚህ መንገድ ውስጥ እንድታልፉ እንደፈቀደ እግዚአብሔር እንደሚያውቀው እያመናችሁ ለእግዚአብሔር ምስጋናንና ክብርን ማምጣታችሁን እንዳታቆሙ። አብርሃም ያ ሁሉ ዓመት ልጅ እሰጣለሁ ተብሎ ሳይሰጠው ሲቀር በንዴት እግዚአብሔርን ተቆጥቶ አልተናገረም። ያደረገው ምንድነው ሲባል እግዚአብሔርን እያመሰገነ ይጠብቅ ነበር ነው የሚለው መጽሐፍ ሲናገር። ስለዚህ እናንተም ያንን እንድታረጉ አሳስባችኋለሁ። አራተኛውና የመጨረሻው ደግሞ ቂም መያዝ ወይም ደግሞ ያንን አካል ለመበቀል መሞከር እጅግ በጣም አደጋ ነው። አያችሁ መጽሐፍ ቅዱስ ሲናገር በቀል የኔ ነው ይላል እግዚአብሔር ነው የሚለው። ስለዚህ እናንተ እንድትበቀሉ አልተጠራችሁ። መበቀልም ካለባችሁ የምትበቀሉት በክፉ ነገር ሳይሆን በመልካም ነገር ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላት ቢራብ አብላው ቢጠማ አጠጣው ይላል። ይህንን በማድረግ በራሱ ላይ የእሳትን ፍም ትጨምራለህ ይላል። አያችሁ ክፉን ነገር በክፉ ማሸነፍ አይቻልም በመንፈሳዊ ዓለም ላይ። በዚህ በምድር አስተሳሰብ ክፉ ያደረገባችሁ ላይ የበለጠ ክፋት ስታደርጉ አሸናፊ ተብላችሁ ትቆጠራላችሁ። መንፈሳዊ ዓለም የእግዚአብሔር ዓለም ግን እንደዚህ አይደለም የሚያስበው። የእግዚአብሔር ዓለም የሚያውቀው ክፉ ያደረገባችሁ ላይ መልካም ስታደርጉ ያሃ ፐርሰን እንደተሸነፈ ነው መጽሐፍ ቅዱስ የሚናገረው። ስለዚህ የምታሸንፉት በመልካምነት እንጂ በክፋት አይደለም።
በቀልም ካስፈለገ እናንተ ሳይሆኑ የምትበቀሉት እግዚአብሔር ነው ስለናንተ የሚበቀለው። መጽሐፍ ቅዱስ ሲናገር ያንን ስለሚል ማለት ነው። ጥቅሱን ከስር ታገኙታላችሁ። ስለዚህ ይህንን ነገር እንዳታደርጉ፣ ቂም በልባችሁ እንዳትይዙ መጠንቀቅ አለባችሁ። ቂም የሚይዙ ሰዎች እውነቴን ነው የምላችሁ በእግዚአብሔር ፊት ጸሎታቸው በፍጹም አይሰማም። ይህንን በኖርማል ነገር እንኳን ታውቁታላችሁ አይደለ? ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይሆንም። ይሄ ዓለማዊ አባባል ነው። ነገር ግን መጽሐፍ ቅዱስ ሲናገር እንደዚህ ይላል። አንድ ሰው ነበር ይላል። ያ ፐርሰን ብዙ ዕዳ ነበረበት ጌታው ላይ ይላል። በጣም ብዙ ባይዘዌ በአምፕሊፋይዱ በማብራሪያው ሳየው ምን እንደሚል ታውቃላችሁ? 10 ሚሊዮን ዶላር ዕዳ ነበረበት። በጣም ብዙ ብር ነው በኢትዮጵያ። ከዛ በኋላ ይሄንን ሰው ጌታው ጠራውና ዕዳን ትቼላለሁ ይቅር ብያለሁ አለ። በጣም ደስ እያለው ወጣ ማለት ነው። ወጥቶ ግን አንድ እሱ ደግሞ ያበደረውን ሰው አገኘ ማለት ነው። ከዛ ያበደረው ስንት እንደሆነ ታውቃላችሁ? እዛ ላይ ሲናገር በጣም የሚገርም ነገር አለ። $1000 ነው ምናምን ነው የሚለው። 10 ሚሊዮን ዶላር ነው እሱ ይቅር የተባለው። ይሄ ሰው ግን $1000 ነው ዕዳ ያለበት። ይሄንን ሰው አነቀው ይላል። አነቀውና እድል ስጠኝ እያለ ሲለምለው አልሰጥም ብሎ እስር ቤት አስገባው እስክትከፍል ድረስ አለ። ከዛ በኋላ ይሄንን ሰው ይቅር ያለው ጌታው ሰማ ይሄንን ተግባሩን ይላል። አስጠራውና እስከመጨረሻው ድረስ ወደ ጨለማ ወረወረው ይላል። ስለዚህ የሰማይ አባታችሁ ይቅር እንዲላችሁ እናንተም ይቅር በሉ ይላል። እግዚአብሔር ቂም ይዞ የሚጸልይን ሰው በፍጹም አይሰማውም፣ ከእግዚአብሔር ጋር አይገናኝም። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ይላል። ቂም ግን ልባችሁን ያቆሽሻል። መጽሐፍ ሲናገር እንደዚህ ይላል፣ የህይወት መውጫ ከዛ ነውና ልብህን አጥብቀ ጠብቅ ይላል። ልባችሁ የተጠበቀ ካልሆነና በቂም የቆሸሸ ከሆነ ህይወታችሁ የሞተ ነው የሚሆነው። እግዚአብሔርም በፍጹም በህይወታችሁ ላይ አይቀበላችሁ። ስለዚህ በንዴትና በቁጣ ሰዓታችሁ ላይ ቂም የሚባለውን ነገር ከውስጣችሁ ማስወገድ አለባችሁ። በይቅርታ መንፈስ መመላለስና ወክ ማድረግ ይኖርባችኋል። በዚህ መንገድ እጅግ በጣም ጥንቃቄ እንድታደርጉ አሳስባችኋለሁ። የመጨረሻውን ጥቅስ ልንገራችሁና እንጨርሳለን። ቆላስይስ ምዕራፍ 3 ቁጥር 13 ላይ ሲናገር እንደዚህ ይላል፣ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። ስለዚህ ከክርስቶስ የተማርነው ይቅርታን እንጂ ቂምን አይደለም። እየተገረፈ እየተወጋ እንኳን ይቅር በላቸው ነው እንጂ ያለው ቂም ይዞ በልቡ ክፋትን አላሰበም። ስለዚህ ከኢየሱስ በተማርነው ህይወት በይቅርታ ህይወት ውስጥ ምንም አይነት በደል ቢሆን ይቅርታ አድርገን መቀጠል ይኖርብናል። እነዚህን የምታደርጉ ከሆነ ላይፋችሁ የተጠበቀ ይሆናል። በቁጣ ላይ ከሚሰራው አጋንንት ታመልጣላችሁ ማለት ነው። ይህንን በማድረግ ጥንቃቄ አድርጉ በህይወታችሁ ላይ። እዚህ ጋር ማስቀመጥላችሁ ቪዲዮ አለ፣ እሱን እየነካችሁ ማየት ትችላላችሁ። ይህንን ቪዲዮ ለብዙዎች ሼር እንድታደርጉ እባካችሁ አሳስባችኋለሁ። አብራችሁኝ አገልግሉ። ቪዲዮዎች ብዙ ሰው ጋር እየደረሱ አይደለም፣ ለምን እንደሆነ አላውቅም። ስለዚህ እናንተ ግን ሼር በማድረግ አብራችሁ እንድትሰሩና ብዙዎች ጋር እንድታደርሱልኝ አሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ወዳችኋለሁ፣ አከብራችኋለሁ። ሻሎም